ያንተ ትምህርት የምታስተምረው ወንጌል ትምህርት ናፈቀን ነው የኔ ሐሳብ። ብዙ ዓመት ብዙ ጊዜ ብዙ ቀን ስለ አገልጋዮች ስተትና ድካም እና አለማወቅ አክቹሊ ወንጌል ናፍቆክ አይደለም። ወንጌል ናፍቆክ አይደለም። ከአዳሚ ሐሰተኛ ጠንቋዮችን አረ በጌታ በእውነት በአካል እኔ ሰማሁህ አይደል? ዝም በለም። እሺ ይቅርታ። ሐሰተኛ ከአዳሚ ዕጣን አጫጫሽ ስለሆንክ ጳውሎስ በሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ በእናንተ መካከል 3 ዓመት ስኖር ይሄንን ነገር ደጋግሜ ነገርኳችሁ። 3 ዓመት ስኖር ደጋግሜ ነገርኳችሁ። ምን ነገርኳችሁ? እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩሎች ይመጣሉ። ስለዚህ ራሳችሁንም ሆነ ቤተክርስቲያን እግዚአብሔር በገዛ ደሙ ያዋጃትን ቤተክርስቲያንን ደግሞ ህዝቡንም ከነዚህ ተኩሎች ጠብቁ ብሎ ጳውሎስ በግልጽ ተናግሯል። የፊልጵስዩስ መጽሐፍ ምዕራፍ 2 ላይ ምዕራፍ 3 ላይ መጨረሻ ቁጥሮች አካባቢ ላይ ጳውሎስ ደጋግሜ ስለነዚህ ሐሰተኞች ነገርኳችሁ። መጽሐፍ ቅዱስ እንደዚህ የሚል ሐሳብ አለው። አንዳንዶች የክርስቶስ ኢየሱስ መስቀል ጠላቶች ሆነው ይነሳሉ። ስለነዚህ ደጋግሜ ነገርኳችሁ፣ አሁን እንኳን በእንባ እነግራቸዋለሁ ይላል። በእንባ ስለዚህ መጽሐፍ ቅዱስ ላይ ጳውሎስ ወንጌልን ተናገረ። ኦፍኮርስ መጽሐፍ ቅዱስ እንደዛ ያስተምረናል። ጳውሎስ ደጋግሞ ግን ስለ ሐሰተኞች መናገሩን በደንብ በግልጽ ነግሮናል። በአደባባይ ስለ እግዚአብሔር ቃል እየተወራ ሰዎች ከሐሰት እንዲርቁ መናገር አንዱ የወንጌል አገልግሎት ክፍል እንጂ ከወንጌል በተቃራኒ መቆም አይደለም። አንተ ከወንጌል በተቃራኒ የተቆመ የመሰለ ትንፋሽ እስኪቆራረጥ ድረስ ያወራከው በህይወትህ ላይ ከክርስቶስ በላይ ያነገስከው ጣዖት ስላለ ስለዛ ጣዖትህ እንዳይገለጥና እውነቱን ሰው እንዳያውቅ ወንጌል ተናገር በሚል መደበቂያ አፍ ለማዘጋት ነው የምትሞክረው። ወንጌል እየተናገርኩ ነው። ከሐሰተኞች ተጠበቁ ስል ወንጌል እየተናገርኩ ነው። በክርስቶስ ኢየሱስ ያለውን እውነት ለማወቅ ኢየሱስን ብቻ ተመልከቱ። እነዚህ ሐሰተኞችን አትከተሉ። መዳረሻቸው ጥፋት ነው። ገንዘብ አምላካቸው ነው። እያሳቷቸው ነው። በመዳራታቸውና ገንዘብን በመውደድ ይራቡባቸዋል። እነዚህን ሰዎች አትስሟቸው። የሩጫቸው የእምነታችሁን ጀማሪ ፈጻሚ ኢየሱስን ተመልከቱ ስል ወንጌል እየተናገርኩ ነው። ስለዚህ አሁን ወንጌል አልተናገርክም ያልከው አንተ። እኔ ወንጌል እየተናገርኩ እንደሆነ ነው የማውቀው ደጋግሜ። ብራዘር ተንበለ ወንጌል ምን እንደሆነ ምናልባት ካልተረዳ፣ ወንጌል ምን እንደሆነ ካልገባ፣ ሰዎችን ከሐሰትና ከሐሰተኛ መጠበቅ የክርስቶስ ኢየሱስ አንዱ መልእክትም ተልእኮ እንደሆነ ካልተረዳ መጽሐፍ ቅዱስን ገብተህ ገልበጥ አድርግ። ከዛ በተረፈ ግን ናፈቀን ያልከው ናፍቆህ አይደለም። አንተ ወንጌል አይደለም አሁን ወንጌል አሳስቦክ አይደለም የገባክ ያለከው። ገብተህ የምትናገረው ስለ ወንጌል ስለ ኢየሱስ እንዲወራ ናፍቆክ ሳይሆን የሆነ የምትከተለው ሰውዬ አለ። ፕሮፋይል ፒክቸር ያደረከው በየኮመንቱ የምትሳደብለት ሰው፣ የምትጠላለት ሰው፣ የምትጠምድለት የምትከተለው ሰው አለ። ስለዚህ አንተ ከዛ ሰውዬ ስርዓት እንድትፈታ ደጋግሜ እየተናገርኩ ነው። ኦፍኮርስ ፍቅርን እሰብካለሁ። አሁን ከጥቂት ደቂቆች በፊት ሰዎች አሁን ሰሞኑን ኢትዮጵያ ውስጥ ጦርነት መነሳቱን ሰምተናል። ስለዚህ እኛ አማኞች እንደ እግዚአብሔር ቃል ልንጸልይ፣ ለምድራችን ሰላም ልንጸልይ ይገባል እያልኩ ነበር። እዛ ሰዓት ላይ አልነበርክም። እንደገባክ ጴሌሪ ባራራም ለገንዘብ ብለህ ነው አልክ። ታግቻለሁ። ይህን ነገር ስናገር አፍነው ወስደውኛል። ህይወቴን ሊያጠፉ። ስለ ገንዘብ ታወራለህ አንተ። ታስሬያለሁ፣ ተከስሼ ፍርድ ቤት ቆሜያለሁ። አንተ ስለ ገንዘብ ታወራለህ። ገባህ? እና ምቾት ያለው ቤት የሚያስነዳ የተቸገሩ ሰዎችን በወንጌል ስም ኪስ እያወለቁ ብዙ ቤት የሚያሰራ ወንጌል አላውቅም። ብዙ ህዝብን የሚያሰራ ወንጌል አላውቅም። ብዙ ገንዘብ ከድሃው መቀነት የሚያስፈታ ወንጌል አላውቅም። ራስን ባለጸጋ እያደረጉ በሰው ላይ ጌታ አድርጎ ራስን የሚያሾም ወንጌል አይቼ አላውቅም። አንተ ነህ ይህንን ወንጌልና ወንጌል ሰባኪዎች ናቸው የምትለው። መጽሐፍ ቅዱስ በጽድቅ ፍረዱ ይላል። ለሰው ፊት ሳታደሉ ፍረዱ ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ ነገርኩ። በጽድቅ ፍረዱ የሚል የእግዚአብሔር ቃል እንደተጻፈ አንተ በጽድቅ አትፈርድም። መተህ እኔን ትጨቃጨቀኛለህ። አንድ ሴት አስመልጠህ ታውቃለህ? አንድ ኢየሱስን መከተል ትታ በየአዳራሹ ገንዘብ እንዲበዛላት ኤቴም ሚራክል እንዲሆንላት ቡኳን ይዛ የምትንከራተት ምስኪን ሴት አሳርፈህ ታውቃለህ? አንዲት ሴትን ከትዳሯን ልታጣ ስትል በሐሰተኛ ነቢያት ምክንያት ጣልቃ ገብተህ ትዳሯን እንዲረጋጋ ልጆቿን እንዳትበትን መክረህ መልሰህ ታውቃለህ? ያንን ነው እያደረገን ያለ። ብዙ ትዳሮች ሊፈርሱ ሲሉ መሀል ገብተን እያስታረቀን፣ ብዙ ሰዎች ከመበላት እንዲተርፉ። ምክንያቱም ህይወት መቀጠል አለበት። መሬት ላይም ኢየሱስን በመምሰል እንድንመላለስ እየሞከርኩ። አሁን ላይ ኦርቶዶክስና ፕሮቴስታንት መካከል ላይ ያለው እጅግ በጣም ገመድ መጓተትና ጥላቻን፣ በተለይ በእኛ ወገኖች መካከል ወንጌል የሚመስል ጥላቻ እንዲያቆሙ እንዲያረጋጉ የክርስቶስ ኢየሱስ ወንጌል ፍቅር እንደሆነ በተለያየ ቪዲዮ ለማመላከት እየሞከርኩ ነው። ወንድሞቻቸውን እንዲወዱ፣ ጎረቤታቸውን እንዲወዱ፣ ለሌላው ፍቅርን መስጠት፣ የሰው ሃይማኖት እንዳያቃልሉ። የሰው ሃይማኖት ማቃለል፣ ማዋረድ፣ መሳደብ ነው ወንጌል እዚህ ሚዲያ። ያን ነገር ስላላደረግኩ ወንጌል መናገር ያቆምኩ ይመስላል አንተ። እና ወንድም ጠንበላል
ወንጌል እንደዛ አይደለም። ጀርሚ የምትናገረው ካለ ቀጥል። እኔ አዝኝ ይባላለሁ ዛሬ አንተ አላውቅም፣ ግን አዝኝ ይባላለሁ በእውነት። ጀርሚ አለ አለውኛ ቤላይ ሚዩት ማድረግ ነው ቀጥል። እሺ በእርግጥ እኔም መግባት የፈለግኩት በጣም ስላዘንኩበት ነው። ከንግግሩ ከቶኑ ማለት በዚህ ደረጃ ድምፁ እስኪርገበገብ ቃላቱ እስኪሰባበር ድረስ ስሜታዊ አድርጎት የሚናገረው እውነት የምር የወንጌል ቅናት በውስጡ አድሮበት ነው። የምር ወንጌል እየተሰበከ አይደለም፣ የወንጌል እንቅፋት ሆነህ ብሎ አስቦ ነው ወይንስ ደግሞ በልቡ ላይ ያረገዘው የሐሰት ትምህርት አስተምሮ ስላለ ነው የሚለው በጣም ስላሳሰበኝ ነው። ለምን አንደኛ እየተወራ የነበረበት ቶፒክ ራሱ ወንጌል ነው፣ የሰላም ጥሪ ነው፣ የጸሎት ጥሪ ነው እየተወራ ያለው አይደል? ስለሌላ ነገር አሁን ጩፋም አልተነሳ ዳንሳም አልተነሳ። እሱ እንዳይነኩ የሚፈልጋቸው ወይም አገልጋይ ብሎ የጠራቸው ሐሰተኛ ነቢያትም የሚሆኑ አስተማሪዎች አልተነሱ፣ ስማቸውም አልተጠራ። እየተወራ ያለው በቃ ስለ የሰላም ጥሪ ነው። በቃ ቅዱሳን በሚፈጠረው ሀገራችን ውስጥ በሚፈጠረው የጦርነት ድምፅ ውስጥ ፓርቲስፔት አታድርጉ፣ ለጦር ለሞት ምክንያት አትሁኑ፣ ህፃናት እንዲደፈሩ ሴቶች እንዲሞቱ ምክንያት አትሁኑ፣ አለን ከፊትነን እያላችሁ ይልቁንስ ጸልዩ፣ ለመሪዎቻችሁ ጸልዩ፣ ለህዝቡ ጸልዩ እየተባለ በሚወራበት ቦታ ላይ አንድ ሰው ገብቶ ወንጌል አይሰበክም ብሎ እያንዘፈዘፈው የሚናገርበት ጉዳይ እኔ የወንጌል ሸክም ወይም ደግሞ የወንጌል ናፍቆት አልመሰለኝ። ትንሽ ዘር እንኳን ይታያል እኮ አይደል? ሰው የምር የወንጌል ረሃብ ካለው በከፈተው በትንሽዬው ፕላትፎርሙ ላይ እንቅስቃሴውን እኮ ታያለህ። ለማየት ሞክሬ ነበር። የምር ይሄ ሰውዬ ወንጌል እያገለገለ ወንጌልን እየሰበከ አቤል አቡና እንቅፋት ሆኖበት ከሆነ እንኳን ብዬ ገባው። ኢንተረስቱ እግር ኳስ እንጂ ምንም ወንጌል ያልሆነ ሰውዬ ነው። ፕላትፎርሙን ስመለከተው ማለት ምንም የወንጌል ምንም አይነት ኢንተረስት የሌለው። ምክንያቱም ያው ፕላትፎርማችን እስኪያዝነው ድረስ አይደል የውስጣችን የምንናገርበት የምንተነፍስበት ያንቀጠቀጠው ጉዳይ ወንጌል ከሆነ ትንሽ የወንጌል ዘር የሱ ፕላትፎርም ላይ ገብቼ ማግኘት ነበረብኝ። እሱን አላገኘውም። ስለዚህ መንፈሳዊ ከአንተ ጋር በጥቅስ ምናምን ማውራት አያስፈልግም። አንተ የመጣህበት ሎጂክ ትክክል ካልሆነ አቤል አቡና በቤተ ክርስቲያን ውስጥ እንቅፋት ናቸው ብሎ የሚያስባቸውን የወንጌል እንቅፋት ናቸው ብሎ የሚያስባቸውን ሰዎች ፊት ለፊት ወጥቶ መቃወሙ ስህተት ከሆነ አንተም እዚህ ጋር መተህ እሱ መቃወም እኮ ስህተት። እንዴት ነው ሎጂኩ ለአንተ የሚሰራው? ገባ? አንድ ሰው ጩፋ ሐሰተኛ ነብይ ነው ብሎ በአደባባይ ሐሰቱን ገልጦ መናገሩ ወንድም መግፋት ሆኖ ተቆጥሮ በአንተ ሎጂክ፣ አንተስ በየትኛው ሞራል ነው ደግሞ መተህ ሌላኛውን ደግሞ በሌላ ሳይድ ደግሞ ያለውን አንተ ስጣት የምትቀስርበትና የምር ንስሐ ግባ፣ ተመለስ። የምር የወንጌል ፓሽኑ ኖሮህ ከሆነ የወንጌል ልቡ ኖሮህ ከሆነ ሁላችንም ሚውት እናደርጋለን፣ እንዘጋለን። አሁን እዚህ ጋር ላሉ ሰዎች ወንጌል ትነግርልናል። የገባህን ወንጌል የበራልህን ወንጌል እንዲህ ነው መሰበክ ያለበት ብለህ ውስጥ እየተንቃጠለ ያለ በቃ እየተንቀለቀለ ያለ እውነት ካለ ታካፍለናል፣ እንሰማለን እንጂ ገና ለገና የሆነ ሰዎችን ለመጠበቅ ብለህ ህሊናህንም ሞራልህንም እምነትህንም እንዴት ትክዳል? 75% አዲስ ኪዳን መጽሐፍ ሐሰተኛ ነቢያትንና ሐሰተኛ ትምህርቶችን ለመቃወም የተጻፈ መጽሐፍ ክደ እንደዚህ አስተማሪ የለም መጽሐፍ ቅዱስ ላይ እንደዚህ አላስተማሩም ወንጌል ነበር የሰበኩት ብለህ እንደዚህ አይነት ድምዳሜ ላይ ደርሰህ ያመጣህ ጉዳይ የሆነ በህይወት ላይ ደግሞ ምንም ያላረጉልህን እርግጠኛ ነኝ። ማለት አላቅም፣ የግል ህይወትን አላቅም፣ ግን ያተረፍክባቸውም ሰዎች ናቸው ብዬ አላስብም። ዝም ብለህ በስሜት ተነድተህ ካለህበት ጥላቻና እንትን ውጣና ስትሰማ እስኪ ዛሬ ምን እያወራ ነው? ኢትስ ኦኬ። ሌላ ቀን አልተመቸህም ይሆናል። ሌላ ቀን የሆነ ሰዎችን ተናግሮ ሲጠራ አይተህ አልወደድከውም ይሆናልና እስኪ ግን ዛሬ ስለምንድን ነው እያወራ ያለው? የናፈቀህ ከሱ የሰላምን ወንጌል መስማት አይደል? ዛሬ ስለምንድን ነው ያለው? ስለ ሰላም እያወራ ነው። ለሀገር እንጸልይ ነው እያለ ያለው። አሜን ብለህ ለምን ፓርቲሲፔት አላረክም? ለምን አልተካፈልክም? ጥማትህ የምር ሰላምና ወንጌል ከሆነ ማለት ነውና እኔም በጣም ስላዘንኩብህ ነው እንዴት አይነት ልብ ቢኖር ነው ብዬ ገባሁት። እየፈረድኩብህ ሳይሆን ምናልባት ይሄ ሰዓት እድል ከሆነ ራስህን እንድትመለከትና እንድትመለስ ማለት ነው። ቴንክ ዩ ጀርሚ። ኤርሚ ሀሳብህን ሼር አድርግ አንተ ቀጥሎ ስለገባ። ኤርሚ አለ መናገር ብትችል ከሆነ ኤርሚ ያለ አልመሰለኝም። ግሩሜ ተናገር። አቤላ ሰላም ብያለሁ። ሰላም ብያለሁ። በጌታ ዮኒ፣ እኔም እውነት ግራ የገባኝ ነገር ምንድን ነው እሱ እያወራ ቀጥታ የገባሁት ፕሮፋይል ውስጥ ነው። ማለት ያው ሰው ሲያወራ የምታየው ፕሮፋይል ነው። ቀጥታ ገብተህ እሱ ፖስት የሚያደርጋቸውን ነገሮች ነው የምታየው እና የመጣህበትም ኢንቴንሽን ልክ አይደለም፣ ቶንህም ልክ አይደለም፣ የምትናገርበት መንፈስም ልክ አይደለም። ምንድን ነው የገጠመ ችግር አለ?
ወይስ የሆነ አይተህ የመጣው ቪዲዮ አለ? ምንድነው የገጠመህ? እስቲ እኔ እንደ ወንድም ልጠይቅህና የምታወራበት መንፈስ ልክ አይደለም። ያናደደ ሰው አለ ወይ? ያበሳጨ ሰው አለ ወይ? ይሄን መልስልኝና ሐሳቤን አካፍልሃለሁ። ግን የሆንከው ነገር አለ በአንተ በኩል የሆንከው ነገር አለ? ምስጋና ለአንተ ነው ጥያቄ። የገጠመ ችግር ካለ ምናልባት የምንረዳ በምክርም በሐሳብም የምናግዝህ ነገር ካለ እንደው የመጣህበት ኢንቴንሽን የተነሳውም ሐሳብ እሱ ስላልሆነ የተነሳውም ሐሳብ ስለ ልዩ ጩፋ ወይም ደግሞ ሰንበዲ ስለ እስራኤል ዳንሳ ወይም ደግሞ ስለ ሌሎች አገልጋዮች አይደለም የተነሳው። ለሀገራችን ለትግራይ ክልል ለተነሳው ጦርነት እንጸልይ ነው የተባለው። አቤል ሲናገር የሰማሁት እንግዲህ እኔ እሱን ነው። አንተ የመጣህበት ኢንቴንሽን ምንድን ነው? እሱ እንደው ይሄ ነገር አይቼ ነው ብለህ የሆነ ነገር ብትነግረን። እኔ ጥያቄ እየጠየቅኩ ያለሁትና ከዛ ሐሳቤን አካፍልሃለሁ። ለአንተ ምንድን ነው የመጣህበት ኢንቴንሽን? ማን ያናደደ? ማን ያበሳጨ? ምስጋና እየሰማኝ ነው? ከዛ ወደ መጽሐፍ ቅዱስ ሐሳብ እንገባለን። እግዚአብሔር ቃል ምንድን ነው የሚለው? ስለመቃወም ሐሰተኛ ነቢያቶችን ስለመቃወም ወንጌልስ ምንድን ነው እሱ? አሁን እንግዲህ ጀርሚ አጋጣሚውን ተጠቀም እያለ ነው፣ ወንጌልን መስከር እያለክ ነውና እስቲ እንደው የመጣህበትን ሞቲቭ ምን እንደሆነ ብትነግረኝ። እኔ ጥያቄ እየጠየኩ ነው፣ ፍቃደኛ ከሆንክ። ግሩሜ። አቤት። እሺ ያወራችሁትን ሰምቻለሁ። ጀርሚ አንተ ላይ መለሳለሁ። ጀርሚ ያወራው ነገር እንግዲህ አልገባኝም። ሌላ ፖስት ያደርጋል ያላችሁት አልገባኝም። ምን ፖስት አድርጊ እንደሆነ ፖስትም አድርጌ አላውቅም። ቲክቶክን ለመጠቀም ብቻ ነው ፖስት አድርጋለሁ ያላችሁት። ፖስት የምታደርጋቸው ነገሮች ነው ያየሁት። ኦኬ እሺ። ሪፖስት ኳስ ፋን ነኝ፣ የምዝናናበት ነገር ነው እሱ፣ ችግር የለውም። ወንጌል ደግሞ እንግዲህ ለመስበክ አላሰብኩም፣ ወደፊት ሰብክ ይሆናል። ፐርሰናሊ በራሴ የምሰብክበት መንገድ አለ፣ በራሴ ሰብካለሁ። ቲክቶክ ላይ ሰብኬ አላውቅም። አሁን አንተን አድርጌ አላውቅም። ያው ሪፖስት ያደረኩት ነው አንድ ቪዲዮ፣ አንድ ፎቶ፣ አንድ ነገር ፖስት አድርጌ አላውቅም። ያው ራስን እንደዚህ ብሎ ዲፌንድ ማድረግ በጣም ወረደ፣ በጣም ውርድ ያለ ነገር ነው። በጣም ምስጋና ቆይ፣ እንደዛ አይደለም። እኔ ለምሳሌ አሁን እኔ ግሩም እባላለሁ። ፕሮፋይሌንም ገብተህ ማየት ትችላለህ። የመሠረተ ክርስቶስ ቤተክርስቲያን አገልጋይ ነኝ። አንተን እስኪ ልተዋውቅህና ምስጋና ማን ነህ? የት ቸርች ነህ? ለመተዋወቅ በጣም እፈራችኋለሁ። እናንተ አልነግራችሁም፣ ቸርች እፈራችኋለሁ፣ ስለምፈራችሁ። ኦኬ እሺ፣ ወደ ሐሳቤ ልምጣና በደንብ አስተውለህ ስማ። ሌላ አቡና ለማለት አይ ሪስፔክት ዩ በጣም በእውነት እንደ ሰውነት። ይሄ አሁን እንደው ተው፣ ይሄ ወንጌል ምናምን ክርስቶስ የሚለውን ተውና እንትን ይሄ ዕጣን ታጠናለህ ታሸረግዳለህ ምናምን የሚባል ነገር ባትጠቀም ደስ አይልም። ለዛው ከፍቶኝ ምናምን አይደለም፣ ግን ደስ አይልም ለሚሰሙ። ከፈለክ በአካል ወጥቼ የቸርች እንደማገለግል ምናምን ችግር የለውም፣ አምጥቼ ያሳያለሁ። እና ከየት ቦታ እድገቴ ከየት ቦታ እንዳለው አሁን ምን እንደሆንኩ በደንብ ማየት ትችላለህ ከፈለክ። ምናልባት በጣም ካላመንክኝ የምትላቸው ሰዎች ቅጥረኛ መስዬ ከታየው ማለት ነው። እኔ በእርግጥ ስገባ ቸኩዬ ሊሆን ይችላል። እሱን አያግሪ ቱ ማች ሶሪ። ስለ ትግራይ እያወራችሁ ከሆነ ኦኬ እናገባው። ግን ያየሁት ኖርማል ቲክቶክ ላይፍ የመጣልኝ ነቢያት እንደዚህ እንትን እያደረጉ ምናምን ህዝቡ ላይ የሚጨክሙ ምናምን እሱ ነው የመጣልኝ። ሁሌ ተቆራርጦ እንደሚመጣው ሁሌ በዩቲዩብ እንደምናየው ሳምበዲ አንዳንድ ልጆች ሪያክት እንደሚያደርጉበት አንዳንድ ቦታዎች እንደሚመጣው እሱ ነው የመጣልኝ። ኮሜንትን የጻፉት ላይቭም የመግባት ምንም እቅድ የለኝም። እሱ ነው ያወሩት። ተቋርጠን ግርሜ አይ ሪስፔክት ዩ እሰማሃለሁ። ችግር የለውም። እስከምትፈለክበት ሰዓት ድረስ ቁጭ እሰማሃለሁ። ችግር የለውም። የምትሉኝን ነገር ሁሉ ለመስዋዕት አይ አም ሬዲ። እኔ ሁሌ ስለ እንዴት ነው አው ቀበሮች አሉ፣ አው ተኩላዎች አሉ። የበጉ ህይወት ይወራ ነው የኔ። በጉ ምን አይነት ካራክተር ያዝ እሱ ይሰበክ አሉ። በይዘው እኛ ዛሬ ተሰብስበን ስላወራን ተኩሎቹ እንዳለ ተገንጥለው ይሞታሉ ማለት አይደለም። በግ በበዛ ቁጥር ቀናተኛ ይበዛል፣ አጥፊ ይበዛል። ያለነው ዓለም ላይ ነው። ዓለም የሰይጣን ግዛት ነች። እኛ ደግሞ ክፉ በሆነው ዓለም ላይ እየደመቀን ነው። አቡና ያንተ ናቸው አንተን የሚታርገው በጣም እንትን ያደርጋል እኮ ያደርጋል። እሺ አይ እንትን ያልከ እኔ አሁን አንተና እኔ ያልተግባባ ነው። አንተ አገልጋዮች የምትላቸው ናቸው እኔ ተኩሎች እያልኳቸው ያለሁት እያልኩ ያለሁት። ስለዚህ አሁን ከዓለም ምናምን እዚህ ዓለም ላይ ምናምን ስላለ አይደለም እያወራን ያለን፣ በመካከል ስላሉ ሐሰትና ሐሰተኝነትን አሾልቀው ስለሚያስገቡ ሐሰተኞች ነው እያወራን ያለን። ስለዚህ አሁን አንተ በግልጽ መናገር ያለብህ ፖይንት ምን መሰለህ? በድምጽ መናገር ያለብህ ፖይንት በግልጽ አንተ እነዚህ ሰዎች በመናገር ወንጌል ተሰድቧል የምትልበት ፖይንት ካለ ወንጌል እንዳይሰበክ ምክንያት ሆኗል ምናምን አንዳንድ ሰዎች የሚዘረዘሩት ጉዳይ ካለ ስፔሲፊክሊ አስቀምጠው። ከዛ በኋላ
ምንድነው እሱ የሆነ ጉዳይ ብለን እናወራለን። ከዛ ውጪ ራሱ በጉ ያልከው ኢየሱስ ማቴዎስ ወንጌል ምዕራፍ 7 ላይ ስለ ተኩላ ተናግሯል። እንግዲህ በጉ ስለ ተኩላ ከተናገረ ስለ ተኩላ መናገራችን ስህተት የሚሆንበት ምክንያት የለም። ስለ ተኩላው አንድ መናገር ችግር የለውም። 4 ዓመትና 5 ዓመት መናገር ግን ፌር አይደለም ብዬ አስባለሁ። እኔ ማስበው ነው። በደንብ ጠቅልለህ ትመልስልኛለህ። እሺ 4 ዓመትና 5 ዓመት ስለ ተኩላ ብቻ ነው። ይቅርታና ግን ቲክቶክ ነው ፕላትፎርም። ቲክቶክ ስለሆነ ፕላትፎርም እቺን ብቻ ልነግርህ ነው፣ ላቋርጥ አይደለም። ቲክቶክ ነው ፕላትፎርሙ። ገብቷል። ሰው ገብቶ ገዝቶ የሚወጣበት ፕላትፎርም ነው። ስለዚህ መነገር የለበትም ብለህ ሴንቴንስ ጨርሰህ ካበቃህ በኋላ አንተን አይደለም የምናርምህ። መነገር የለበትም ብሎ ይዞ የሚሄደውን ሰው መታደግ አለብን። ተኩላው መንጠቁን ካላቆመ ለምንድን ነው ስለ ነጣቂው መነገር ደግሞ የአንድ ቀን የ2 ቀን ብቻ ስራ የሚሆነው? ተኩላው እኮ እየነጠቀ ነው። ልጆችን ወላጅ አልባ እያደረገ ነው። ሰዎች በሱ ምክንያት እየሞቱ ነው። ሰዎች መድኃኒታቸውን ጥለው በሕክምና መዳን የሚችሉበት በሽታ ላይ እየሞቱ አይ ዶንት ኬር እያሉ ነው። እነዚህ ተኩላዎች በየቀኑ የሰው ህይወት እየነጠቁ በመድረኮቻቸው ላይ አይመለከተኝም ይላሉ። ትዳር ያፋታሉ። የሰውን ህይወት ከክርስቶስ ህይወት ይገነጥላሉ፣ ይለያሉ። እነዚህ ሳያቆሙ ይህንን በትጋት እየሰሩ ባሉበት ሁኔታ የነሱ በዚህ ጉዳይ ህይወት መንጠቅ ያላሳሰበህ ጉዳይ እንዴት ነው? ስለነሱ እለት እለት ቢነገርስ? እንደው ሰው ቢጨመርስ? አንተ ያሳሰበህ አንድ አቤል አቡና ነው። የሱ አይነት እንደው 10-20 ለምን ቢኖሩስ? ገባ መናጠቅ ስላለብን ማለት ነውና ስትሸጠው ሐሳብህን ዝም ብለን እየሰማን ስብከት አይደለም የምንሰማህ። ገባ አሜን አሜን እያለን የምንቀበለው አይደለም። የሚሰማንም ትውልድ አለ እዚህ ውስጥ ገብቷል። እየመጣ እየሰማ የሚሄድ አለ። ዝም ብለህ ሐሳብህን እንድትሸጥ አንፈቅድልህም። ስለዚህ መሆን የሚችለው እንዴት ነው? ሐሳብህን ታቀርባለህ። እንደዚህ ነው ልናወራ የምንችለው። ምክንያቱም መክሸፍ ያንተም ሐሳብ መክሸፍ አለበት ካንተም ከሚሰሙክም። ሜቢ ጀርሚ የምጨምርለት ነገር ምንድነው? እሱ ምስጋና ትናገራለህ። ያው ከብሉይ ኪዳን ጀምሮ እነዚህ ሐሰተኛ ነቢያቶችን ተኩላዎችን መቃወም ብዙ ምናልባት መጽሐፍ ቅዱስ የምታነብ ከሆነ የምታጠና ከሆነ የእግዚአብሔርን ቃል እንግዲህ አንተ በጣም የወንጌል ቅናት እንዳለ ነው የምታወራው። ወንጌል ይሰበክ ነው እያልክ ያለኸው። እንግዲህ አንዱ ከተኩላ ሰዎችን መጠበቅ በራሱ ወንጌል ነው። ሰዎችን ከተኩላ መናጠቅ፣ ከተኩላ ከሌቦች ከወንበዴዎች መጠበቅ መጽሐፍ ቅዱሳዊ ነው። ምናልባት የእግዚአብሔርን ቃል የምታውቅ ከሆነ ዘዳግም 13 ከ1 እስከ 3 ላንብብልህ። በመካከልህ ነቢይ ወይም ህልም አላሚ ቢነሳ ምልክት ወይም ድንቅ ቢሰጥህ ሌሎችን አማልክት አንከተል ቢልህ የዚያ ነቢይ ቃል ወይም የዚያ ህልም አላሚ ቃል አትስማ ይላል። ኤርሚያስ ላይም ላንብብልህ። ኤርሚያስ 14 ቁጥር 14 ላይ እንደዚህ ይላል፣ እግዚአብሔርም እንዲህ አለኝ፣ ነቢያቱ በስሜ ሐሰትን ይናገራሉ፣ አላኳቸውም፣ አላዘዝኳቸውም፣ አልተናገርኳቸውም። የሐሰትን ራእይ መሳሪያውን ከንቱን ነገር የልባቸውን ማታለል ይናገሩላችኋል ይላል። 23ም እንደዚህ ይላል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁ የነቢያትን ቃል አትስሙ፣ ከንቱ ነገር ያስተምራችኋል፣ ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣው ራእይ ይናገራሉ ይላል። እና ኤርሚያስም የሐሰተኛ ነቢያትን በግልጽ ሲቃወም እናያለን። ሌሎችም ምናልባት ሕዝቅኤልንም ካየ ጌታ እግዚአብሔር እንዲህ ይላል፣ ምንም ሳያዩ የገዛ መንፈሳቸውን ለሚከተሉ ለሰነፎች ነቢያት ወየውላቸው ይላል ሕዝቅኤል 13 ቁጥር 3 ላይ። እና አንተ እንግዲህ መጽሐፍ ቅዱስን የምታነብ ከሆነ እንደው አንዱን ነገር ብትጠቅስልን ወይ ወንጌል የምታውቀውን ወንጌል አንዱ እንግዲህ ሰዎችን ከሐሰተኛ ነቢያትና ከወንበዴዎች መጠበቅ በራሱ ወንጌል ነው። ለአንተ ለምስጋና በደንብ የምነግርህ አንተ ሐሳብን በደንብ እየነገርከን ነው። ወንጌል ይሄ ነው። ስለ በጉ በጣም እየተጨነክ ነው። በጉን ተናገር እያልክ ነው። እንግዲህ መጽሐፍ ቅዱስ በደንብ ይናገራል ሐሰተኛ ነቢያቶችን መቃወም። ራሱ በማቴዎስ ወንጌል ምዕራፍ 7 ላይ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠበቁ ይላል። ማቴዎስ 24 ላይ ብዙ ሐሰተኛ ነቢያት ይነሳሉ ብዙዎችንም ያስታሉ ይላል። በሐዋርያት ስራ ላይ ይናገራል። እና ከየት ነው አንተ እንዲህ በምን መንፈስ ነው የመጣው? በምን ሞቲቭ ነው መጽሐፍ ቅዱስ ታነባለህ? የእግዚአብሔር ቃል ታነባለህ? እንዴትስ ነው የእግዚአብሔርን ቃል የምትረዳው? ለአንተ ጥያቄ ይሄ ነው ማለት። ሁላችንም እዚህ ጋር የተቀመጥነው መቼስ የሚሰሙን ሰዎች አሉ። በማስተዋል እየተነጋገርን ነው። ይሄ የተነሳውም ሐሳብ ይሄ አልነበረም። እውነት ለመናገር የተነሳውም ሐሳብ ይሄ አልነበረም። አንተን አሁን ሌላ ርዕስ ሌላ አጀንዳ ፈጥረህልን አሁን እያወራን ያለ ነው። ስትገባ በመጀመሪያ ደረጃ እንደው ሐሳብ ከመስጠት በፊት የሆነ ቸኩለ ባልተረጋጋ ሁኔታ ሐሳብ ከመስጠት በፊት ምንድነው የሚወራው ነገር ብለህ በደንብ ማየት አለብህ። በደንብ ማስተዋል አለብህ። ቲቶ ላይ የሚናገረውን ስማ፣ የማይታዘዙና ከንቱ የሚናገሩ የሚያታልሉትንምና ብዙዎች አሉና ይላል። ስለዚህ ምክንያት ሃይማኖትን ጤናማ እንዲሆን በጽኑ ገጽጻቸው ይላል፣ ተናገራቸው ይላል ቲቶ 1 ከቁጥር 10 ላይ። እነዚህ ሰዎች እንድንናገር እንድንቃወም
መጽሐፍ ቅዱስ በትክክል ይናገራል። በጣም ብዙ ያልጠቀስኩልህ ብዙ ምዕራፎች አሉ ያላነበብኩልህ። የትኛውን ቦታ ላይ ስንገባ እንደው ቲክቶክ ዝም ብሎ ገብቶ ሀሳብ መስጠት አይደለም። መጀመሪያ ምንድነው የሚወራው፣ ምን አይነት መንፈስ ነው ያለው፣ ምንድነው እየተነጋገሩ ያሉት ብሎ በትክክል ማዳመጥ፣ በትክክል መስማት ተገቢ ነው። ሌላ ቦታ ስትገባ እንደው ይሄ ነገር ልምድ ይሁን፣ እዚህ ጋር ማንም በክፉ የተናገረ ሰው የለም። አቤልም እየሰማክ ነው፣ ሁላችንም እየሰማክ ነው፣ አደመጥነ። ግን አሁን እንኳን ድጋሜ ስትናገር የምትናገርበት መንፈስ ልክ አይደለም፣ ቶኔ ልክ አይደለም። መጀመሪያ ተረጋጋ፣ ውሃ ጠጣ፣ ተረጋግተህ ሐሳብን አካፍል። የሚሰማው የሚወራው ነገር ምንድነው ብለህ በደንብ አዳምጥ። ጌታ ኢየሱስ ይባርክህ። እሺ፣ ለሌሎችም እድል ለመስጠት እንትን ጆይ አብርቷል መሰለኝ። ከዛ ኤርሚያስ ይናገርና እሱ የተሰማውን ነገር ሰፋ አድርጎ እንዲናገር እንፈቅድለታለን። ግን አሁን ዞሮ ዞሮ አሁንም አንተን ገንዘብ ስለማድረግ ነው እንጂ በሀሳብ ስለተቃረንክን ደብድበን ስለማጥፋት አይደለም ያስገባን። እሱንም እንድታሰምርበት ያስፈልጋል። ወጣም ሌሎቹ ሰዎች ከመናገራቸው በፊት ወጣም እንዲገባ አድርገው። ግን አይ ቀጣይ እንድናወራ የምፈልገው ነገር ደግሞ አቤላይ ምን ታረጋለህ ወይ? እሺ ምን ታረጋለህ? የፈለኩት ቀጥልሽ። ካለ አስገባው። አይ ምንድነው እዚህ ፕላትፎርም ላይ እንደምታውቀው ይሄ የነቢያት ጉዳይ ሁሉንም ሃይማኖት የሚያስማማው በጴንጤ ስር ነኝ የሚለውን ሁሉንም ያስማማል። ኦንሊ ጂሰሱን ያስማማል። የመጣ ሁሉ በነቢያት በምናምን ይስማማሉ። አንድ ላይ ገባ፣ በልሳን ይስማማሉ፣ በመጫወጫው ሁሉ ነገር ይስማማሉ። ስለዚህ ይሄ ሰው ቤተ እምነቱን አልነገረንም፣ የእምነት አቋሙን አልነገረንም። እንደው ወንድም ብለን ተቀብለነው ነው እያወራን ያለ ነው። ምናልባት የት ቤተክርስቲያን ነው የሚለው አጥቢያውን ባይነግረንም ግን መሰረታዊ የክርስትና የትምህርት ሚዛኑን ግን እንጠይቀዋለን። ገባ፣ ነገረ ክርስቶስ ላይ ምን አይነት ትምህርትና ምን አይነት እውቀት እንዳለው ማወቅ አለብን። አይንገረን። አሁን እሱ ቅድም እፈራቸዋለሁ ያለበትን ይሄ አጥቢያ መናገሩ ይቅርበት፣ አይንገረን። እሱን ግን ደግሞ የምንጠይቀው መሰረታዊ የክርስትና ትምህርቶች ላይ ያለውን እምነት ግን ማወቅ አለብን፣ ደግሞ ስንሰማው ማለት ነው። እና ቀጥሉ በቃ ልኬለታለሁ ከገባ እንትን እንላለን። ምንድነው እንዳጠቃላይ መወራት የተፈለገው? እሺ ኤርሚ ትናገራለህ። እንዳጠቃላይ መጀመሪያ የተናገርነው የሰሞኑን የተነሳውን ጦርነት በትግራይና በኢትዮጵያ መንግስት በኩል የተነሳውን ጦርነት አስመልክቶ እኛ ክርስቲያኖች ወይም ሲቪሊያን የሆንን ሰዎች እንደ አማኝ ምንድን ነው እዚህ ጉዳይ ላይ ኢንቮልቭ ማድረግ ያለብን? በምን መልኩ ነው? ኦርቶዶክሳውያን፣ ካቶሊካውያን እንዲሁም ደግሞ ወንጌላውያን አማኞች በሙሉ በዚህ ጉዳይ ላይ ምን ማድረግ አለብን ብዬ ሀሳብ አነሳው። መጸለይ አለብን፣ ሰላምን መናገር አለብን። ወደዚህም ወደዛም ደም እንዳይፈስ፣ ህፃናት እንዳይሞቱ፣ እናቶች እንዳያለቅሱ፣ ወጣቶች እንዳይገደሉ፣ የቤቱ ድንኳን እንዳይጣል፣ በዚህም በኢትዮጵያ መከላከያ ወታደር ወጣቱ ሞቶ ሀዘን በቤታቸው እንዳይሆን፣ በዛም በኩል ያሉ እናቶች አባቶች እልቂት እንዳይፈጸም በክርስቶስ ወንጌል በተማርነው የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም። ይሄ ኢየሱስ ክርስቶስ የመጣበት አጀንዳ ነው። ነፍስ ለማዳን ስለመጣ ይህን አዳኝ ይዘን በማጽናናትን የጸሎትን ጉዳይ ምህረትን የመናገር ጉዳይ እናድርገው እያልኩ እያወሩ የነበረው ከዚህ ጋር ተያይዞ ቀድሞ በነበረው ግጭት ላይ ምን ያህል ፕሮቴስታንቱን በሚያሰድብ መንገድ ፕሮቴስታንቱ ግድያን፣ ሞትን የሚደግፍ እስኪመስል ድረስ ሐሰተኛ ነቢያቶች ምን ያህል ጦርነቱን ሲደግፉ ሲያቀጣጥሉ፣ ሐሰተኛ ደጋፊ ነቢያት ብቻ ሳይሆን እንዲሁም ደግሞ ዘማሪያንን የሚሉ ሰዎች ምናምን እንዴት ገብተው ሲያወቁ እንደነበሩ ለትግራይ ወንድሞቻችን እህቶቻችን ወንጌልን እንዳንነግራቸው በዚህ መካከል በምህረት የተዘጉ ብዙ ምዕራፎች አሉ። ቃልዮት በትግራይ ያለች ቃልዮት ከዋናው ቃልዮት ጽሕፈት ቤት ጋር ህብረት አላደርግም እስክትል አጥቢያዎችን ጸጥ እንዲሉ እንዳይጠይቁ ወንድማዊ ፍቅራቸውን እንዲያቋርጡ ባለማወቅ ጥበብ በጎደለው መንገድ ብዙ ነገር ተደርጓል። ስለዚህ አሁን ላይ በዚህ ግጭት መካከል እንደ ክርስቲያን ምንድን ነው ማሰብ ያለበት? እንደ ፕሮቴስታንት ማሰብ ያለብን መጸለይ ነው። ለወንድሞቻችን ከቻልን ስልክ እየደወልን ጤናማ የሆነውን አገልግሎትን መደገፍ፣ ወንድሞቻችንን መርዳት። ምን አይነት ወንድሞቻ? በወንጌል ያሉ ወንድሞቻችንን ረሃብ ላይ ካሉ፣ ችግር ላይ ካሉ መጠየቅ፣ አብረናቸው በጸሎት ከነሱ ጋር መቆም። ነገ ያበቃል፣ ብዙ ነገር ያበቃል፣ ጦርነት ያበቃል፣ ችግር ያበቃል። ነገር ሲመጣ በችግር ጊዜ እንዴት አብረናቸው እንደቆምን ሲያስቡ ስለኛ እግዚአብሔርን የሚያመሰግኑበትን መንገድ መፈለግ አለብን። ይሄን ነው እየተወራ ያለው ሀሳብ። ምስጋና ገባ አገልጋዮች ምናምን ብሎ ትንፋሹ እየተቆራረጠ አወራ። አገልጋዮች ናቸው። እውነተኛ አገልጋዮች ከሆኑ ሽልማታቸውን፣ ክብራቸውን ከጌታቸው ይቀበላሉ። እግዚአብሔር ነው ሪዋርድ የሚከፍላቸው። አቡና የሚባል ከፋይ በሰማይ የለም። እግዚአብሔር ነው አክሊልን የሚሰጠው። እግዚአብሔር ነው የአገልግሎትን ሽልማት የሚሰጠው። ራሱ ጌታ ነው የሚሰጠው።
እዚህ ደግሞ ሰውን እያጠፋ እያጠመደ ያለ ካለ በትምህርትም በመግለጽም ስህተትን በማሳየት ወንድሞች እንዲጠበቁ ማድረግም የግዴታችን ስለሆነ ነው የምናደርገው። እዚህ ጉዳይ ላይ በነገራችን ላይ ጠቅልዬ የገባሁበት ዋና ጉዳይ መንገድ ላይ ወጥቼ ወንጌል ስሰራ ሰዎች ወንጌልን ላለመስማት ከሚያነሱብኝ ኢሾዎች አንዱ የሐሰተኛ ነቢያት ልምምዶች ሲሆኑ ነው። ወንጌል እንዳልሰብክ እንቅፋት ሆኖኛል እንደ ያን ነገር መታገል አለብኝ ብዬ የወሰንኩት በዚህ ምክንያት ነው። ስለዚህ አሁን እንደ ወንጌል ጠላት ወንጌልን መናገር እንደማይፈልግ ሰው ስታወሩ ትንሽ የሚያስይዛል። ኤርሚ ቀጥል። ይቅርታ አስረዝም ነው ከሆነ እንግዲህ ኤርሚ ቅድም ስጠራ እኮ የለህም። ሶሪ ኔትወርክ ትንሽ እያስቸገረኝ ስለነበረ ነው። ሰላም ብያለሁ ሁላችሁንም። ከረጅም ጊዜ በኋላ ነው ላይቭ ላይ የተገናኘነው። ኤኒሃው ልጁን እየሰማሁት ነበረ ከገባበት ሰዓት ጀምሮና ገብቶ ያወራው ነገር ኢንፋክት አሁን ቶታሊ እሱ ላይ ትኩረት ከማድረግ ጀነራል የሆነው የሰዎች ባህሪ ላይ ወይ ደግሞ እንደዚህ እንዲህ ያሉ ሰዎችን የሚከተሉ ሰዎች ላይ የማየው ባህሪ እንደሆነ ነው የሚሰማኝ። ምክንያቱም አንደኛ ከተነሳው ኢሹ ጋር የማይገናኝ ከታችም አንዳንድ ተመሳሳይ ኮመንቶች አይ ስለነበር ማለት ይወራ ከነበረው ኢሹ ጋር የማይገናኝ ነገር ግን ውስጣቸው ካስቀመጡት ከቅሬታ አንጻር የትኛውን ኢሹ ሲነሳ ከዛ አንግል የመናገር አይነት ነገር ይታየኛል። ይሄ ደግሞ አንደኛ አእምሮን ባያዝ ያደርጋል፣ ሁለተኛ ደግሞ ሚዛናዊ እንዳይሆኑ ያደርጋቸዋል ብዬ አስባለሁ። እንደዛ ሲሆን ደግሞ በየትኛውም መንገድ ሁል ጊዜ ነው በሆነ መልኩ የጠላኸውን ያልተቀበልከውን ሰው የትኛውንም ሀሳብ ቢያነሳ እንዳትቀበለው ይሆናል። ኦር ጥላቻ ካለብህ የጥላቻውን ነው እንጂ የምትሰማው የሚናገረውን እውነት አይደለም የምትሰማው። እና ያየሁት ተደጋጋሚ ያየሁት ባህሪ ስለሆነ ነው እንደዚህ አይነት ሰዎች ላይ ማለት ነውና ከዛ ባለፈ ግን አንደኛ ሲነገር የነበረው ወንጌል አልነበረም ወይ? አሁን እሱ በገባበት ሰዓት ወንጌልን አትናገርም የሚል ክስ ነው የመጀመሪያው የከሰሰው ክስ። ግን እየተነገረ የነበረው ወንጌል ነው ብዬ ነው ማምነው ደግሞም ነው። ምክንያቱም እንደ ክርስቲያን በዚህ በጦርነቱ ዙሪያ በሚኖረን ባህሪ ሊኖረን በሚገባው ባህሪ ወይም ማንነት ዙሪያ ነበር ስትናገር የነበረው። በተቻለ መጠን ፍቅር እንድናሳይ ለየትኛውም ወገን ውግንና ባንዲዝ እና ደግሞ በጸሎት ሀገራችንን ብንረዳ ወይም ደግሞ ወደ እግዚአብሔር ብናቀርብ የሚል ሀሳብ ነበር የቀረበው። ሰው ከዛ አንጻር ምንም የሚገናኝ ሀሳብ ሆኖ አላገኘሁትም የመጀመሪያው። ምክንያቱም ጸሎት ወንጌል ነው፣ ስለ ሀገራችን መጸለይ ወንጌል ነው፣ ፍቅርና እርቅ ወንጌል ነው። ሐሰተኛ ትንቢትን አትቀበሉ አትስሙም ወንጌል ነው መረሳት የሌለበት። ምክንያቱም መጽሐፍ ቅዱስ በተለይ አዲስ ኪዳን ሞስት ኦፍ ኒው ተስተመንት ኦልሞስት ቅድም አይ ቲንክ ጄርሚ ሲናገሩ ከ70% በላይ የሚሆነው እንዲህ ያሉትን ሐሰተኞች ሪፊዩት ለማድረግ የተጻፈ ነው መጽሐፍ ቅዱስ ሆኖ እጅ ላይ ያስከው ወይም እጃችን ላይ ያዝ ነው መጽሐፍ በራሱ የሪፊዩታል መጽሐፍ ነው። ሐሰተኞችን የሚቃወም መጽሐፍ ነው። ሐሰተኛ ትምህርትን ሐሰተኛ ትንቢትን የሚቃወም መጽሐፍ ነው። ሰው ወንጌል አይደለም ብለህ ልትከራከር ግራውንድ ራሱ ሊኖርህ አይችልም። ሌላው ደግሞ በጣም ብዙ ጊዜ በተደጋጋሚ ትቃወማለህ ስሰማ በጣም ሁሌ ትኩረት እዚህ ነገር ላይ ነውና ለምን ትቃወማለህ በዚህ ልክ? ኦኬ ትንሽ ቀነስ ሲደረግ የተለየ የሚመጣ ጥቅም እና ለውጥ አለ ነው ወይስ ደግሞ አስቀርልን ነው? ለቅሬታ የሚቀሩ ሐሰተኛ ነቢያቶችና አስተማሪዎች ይቆዩልን ነው ማለት ፖይንቱ የሚገባ አይመስለኝም። ሁል ጊዜ አትቃወም። ሁል ጊዜ የሚያስት ካለ ሁል ጊዜ የሚቃወመውም ደግሞ መንገድን ትክክል እንዳልሆነ የሚመራ ወደ እውነተኛው የሚመራ ሊኖር ይገባል። ካልኖረም ደግሞ ስህተት ውስጥ እየሄደች የምትቀጥለው ቤተክርስቲያን ነው የምትሆነው። ሌላው ደግሞ ሶሻል ሚዲያ ላይ መተን መርሳት የሌለብን ነገር ሶሻል ሚዲያ ላይ መተን ቤተክርስቲያን ውስጥ ያለ ስብከት እንድንሰማ ኤክስፔክት አታርጉ። ሊሆን አይችልም። ራሱ ዲስ ናት ቸርች ባይቶን ምንም ቶታሊ ይሄ ቸርች አይደለም። ማንኛውም ሰው ማንኛውም ግለሰብ ያለውን ሐሳብ አመለካከት በነፃነት ሊያንጸባርቅ የሚችልበት ቦታ ነው። ቅድም ለምሳሌ ስለ ሀገራችን ጉዳይ ስለ ጦርነቱ ሲወራ ነበር። ከዛ ስለ ሐሰተኞች ሲወራ ነበረ። ስለተለያዩ ጉዳዮች ኢሹዎች በየቀኑ በተለያየ ኢሹዎች ላይ ተነስተን ልንወያይ እንችላለን። ለምን ከተባለ ይሄ ቸርች ስላልሆነ አይ መስማት መፈልገው ስለ ኢየሱስ ክርስቶስ ስለ ትምህርተ ክርስቶስ ነው፣ ስለ ትምህርተ ሥላሴ ነው፣ ስለ ትምህርተ
ድነት ነው መስማት የምፈልገው፣ ይሄን ብቻ ነው መስማት የምፈልገው የምትል ከሆነ ለዚህ እኮ ቤተክርስቲያን ተቋቁማለች። ገብተህ መማር አለብህ ወይም ደግሞ መማር ትችላለህ። በእንደዚህ አይነት ኢሹዎች ብቻ የሚያስተምር ሰው ዝግጁ ነው። እዚህ ጋር ገብተን መጨቃጨቅ አይጠበቅብንም። ሰው በግሉ ባለው የራሱ ፕላትፎርም ላይ የሚፈልገውን ሀሳብ የማንጸባረቅ መብት ስላለው ማለት ነው። በተደጋጋሚ የሆነ ነገር አዝለ ከጀርባ መተህ ከዛ በኋላ ለዛ ጥላቻ የሚሆን ቀዳዳ ፈልገህ ለመግባት መሞከር የሞኝ አይነት አካሄድ ነው እና ደግሞ የምትከተላቸውና አንተ ከጀርባ የያዝካቸው ሰዎች በራሳቸው ማንነታቸው ምን እንደሚመስል የሚያሳይ ከሆነ ምን ያህል ደካማ ማንነት እንደሆነ ይህንን ነው አሁን እየታዘብክ ያለሁት። ብዙ ጊዜ ካያቸዋቸው እንዲህ ያሉ ሰዎች ከጀርባቸው የሆነ ነገር ይዘው ይመጡና ሁል ጊዜ አንተ የምትናገረው አንድ አይነት ነው። በዚህ እኮ ሰው የምታሸማቀቀው አትችልም። ሁል ጊዜ የሚሰርቃል አይደለም፣ ሁል ጊዜ ሰው የሚያዋርድ የሚሰርቅ የሚዘርፍ አለ፣ ቤተክርስቲያንን በሐሰት የሚሸውድ የሚያጭበረብር አለ አይደል? ሰው ሁል ጊዜ ተመለሱ የሚል ሰው እንዴት ሊያሳፍር ይችላል? ባይዘዌ ለሚቴልዩ የመጥምቁ ዮሐንስ ሙሉ አገልግሎቱ ይሄ ነው የነበረው። ንስሐ ግቡ አልነበር እንዴ? ተመለሱ ንስሐ ግቡ አልነበር እንዴ ያስተምሩ? ምናልባት አንተ እንዳይነኩ ከምትፈልጋቸው ሰዎች ወይም ደግሞ እንዳይነኩ ከሚፈልጓቸው ሰዎች ጀርባ ሆነው ቀጥታ ከመጽሐፍ ቅዱስ ጋር የሚጋጩበት ምክንያት አይገባኝም እና ትክክል አይደለም። መለስ ብንል ብዬ አስባለሁ። ያው ሀሳብ መስጠታችንን ምንድነው ሪስፔክት ባደረግም ግን ደግሞ አንዳንዴ ለራሳችን ራሱ ሚዲያ ላይ የማይመጥን የሆነ ነገሮችን ይዘን ባንቀርብ መልካም ነው ባይነኝ። ኤኒዌይ አቤላ ሐሰተኞቹ እስካሉ ድረስ መቃወሙ ማጋለጡ እንደሚቀጥል ሁልጊዜ እኔ ራሴ ማሳሰብ ፈልጋለሁ። አይደለም ይህንን ሰው በቋሚነት የሚሰራ አቤላ አይደለም ማለት ነው። አቤላ ቢያቆም ራሱ የሚቀጥሉ ሰዎች ያንን ለማለት ነው። ተባረኩ። ሌላው ቴንክ ዩ በጣም